ምን ሆኖ ነው? እንጃ ግራ ገባን እኮ። ክብሪት አጭሳችሁለት? አንድ ደርዘን ክብሪት ልንጨርስበት። እሺ ንፋስ አግኝቷል? ፍም ውስጥ ነው እንዴ ያለ ነው ወይስ ቬንቲሌተር አምጥቼ ልግጠምለት? እሺ ውሃ ሳረጋችሁለት? አባይ ውስጥ መንከር ብቻ ነው የቀረን። ታዲያ ምን ሆኖ ነው? ወይ ሪሞት ይሆን እንዴ? ቁንጅናሽን አተሽ ቆንጆ ማድረግሽ የፊትሽ ቁንጅና ገረመኝ የጥርስሽ ንጣቱ ዛሬ ካንቺ ባጣው የኔ ዓለም አመመኝ በብርቱ። እያንዳንዳቸው የ8 ሚሊዮን ብር ግምት ያለው የቢዋይዲ ሶንግ ፕላስ መኪና በስጦታ በመቀበል ህዝቡን አሳስቷል በሚል ክስ እንግዲህ ተመስርቶባቸዋል። ሉሴት የቲቪ ማስቀመጫና የመሃል ጠረጴዛ ጨምረን አዘጋጅተናል። ምርቃት ነው። በጣም ነው ማመሰግናለሁ። ይመቻቸው እና በስፖት አብራዲ ቲክቶክ ላይ ልፖስተው አፈር ብላ ደና መተመታ የምር ኢትዮቴል ያስቡበት ብቻ ተማረናል። ሰላም እንደምን ቆይታችኋል? ለተለመደው በጣም አሪፍ እናንተ የሚያዛን ፈታ የሚያስበሉና ቁም ነገር የሚያስጨብጡ አዳዲስ ቪዲዮዎች እናንተ ይዤ መጥቻለሁ። እንግዲህ ሪላክስ በሚያደርገው ሪላክስ እናደርጋለን። ሀሳብ አስተያየት መስጠት የምንችልበትን ሀሳብ አስተያየት እንሰጣለን። እናንተ የሚጠበቀው ዘና እያላችሁ እስካሁን ያሸበሰባችሁ መቆየት ብቻ ነው። በዚህ ቻናል ግን አዲስ ከሆናችሁ እስካሁን ዝም ብላችሁ የምታዩት ሰብስክራይብ በማድረግ ቤተሰቡን ትችላላችሁ። በቀጥታ ወደ ቪዲዮ ስብስብ እንሄዳለን። እንደምን ናችሁ? ሰላም ነው። ቢብሪቱ እባላለሁ ከዲኤስሲ አሁን ያለሁት ቦሌ። ታኩሬ ቀለላታራ ታኩሬ መነጽርሽ ያበራል። ወንድ ነኝ በቃ። አሬው እንደ ቅድም ይሻላል ነበር። አረ ምንድነው? አረ ብብቱን አሳክኩት ነው። ምንድነው ይዘህ የመጣው? ያለኝም ጭፈራ ነበር ልጨፍርላችሁ። ኦሬዲ ተሳክቶላል። አስቃል አንድ ሰው ግን ኦኬ ያው ምንድነው ያሰቃል? አይ ቆይ እሱ ታናኛ እናንተ እናወራለን። ወንድ እንኳን ለሳልሽ ከበልሽ አንካሙና ያሰቃል ሲያስጠላ ወይ ዳማ ጭፍራ። አይ በሱ አይደለም ምን ያሰቃል? ምን አለ እዛ ይሳቅ እኔ አሳኩም ሆነ ዝም ብለን ላለመሳቅ ነው። እኔ እኮ በጣም መጥቶኛል ግን እሺ ይቅርታ ማርያም ይቅርታ። እሺ ግን በሉ ከደብሪሽ ጋስጩና በሚል ስታይል መተናል። ዋው ደብሊ ሆነሽ በር ፋሚሊ ዛሬ ይላችሁ የመጣሁት ቀለል ያለች ነው። ቀለል ያለች ዘመጀመሪያ ብርዝና የሆነች ፋሚሊ አለችኝ። ብርዝና የሆነች ፋሚሊ ምን ትላለች? የሆነች ከበድ ያለ ቃላት ትናገራለች። ታኩሪ አሁን ትናገሪልኛለች። አብስተ አክት ምትሏን በይ ትገሚል። ታኩሪ አብስተ አክት። እሺ ፓፒ እንቀጥላለን። ፓፒ አብስተ እንደሱ አብስተ አክት አብስተ አክት። እሺ ይቀየራል። ወደ ሁለተኛው ፖይንታችን ስንመጣ ጥቁረት ለምን ሰው ጥቁር ይባላል? ጥቁርና ጥቁር ይለያያል። ምን ልላችሁ ፈልጌ ነው? ጥቁር ይሄ ድንጋይ ነው፣ ይሄ ቀይ ነው። ከናንተ ጥቁር ማን ነው? ፓፒ እሷ ከለሯን ዘኔክስት ቀይ፣ አንቺ ትለያለሽ። ፍክት ያሸንሽ አቃስኩም ይቀራል። ጨርሳ ቃሉን ጨርሳ እዚህ በእናትህ የሙሰብ ልብስ መስለህ መጣሁ። ቀልድ እንኳን ሳቀልድ ትወጣለህ። ሲጀመር ፊት የሚጅል እንደሆነ አውቃለሁ። በጀርባ እክሉታ ችቦራ ወይኔ ጉዴ! እንዴት ነው የሚያስጠላው! ቀጥ
እንደዚህ ደግሞ ቁርነት ያለ ተዘጋጅተህ እኮ መምጣት የለብህም። አንዳንዴ አሁን ተዘጋጅቶ ነው የመጡት። ገብቶሃል? ከዛ ጋር እኮ የሚያስገቡት እኮ ናቸው እኮ እኔ ልጣላው እንዴ ቶማስ ለምንድን ነው ለፊት የሚያስገቡት? እብቅ የሆነ ቀን እንዴ ቆጣባ እኮ ነው ይላል። ቁጥቋጦ ታጉሪ ሲተነፍስ ራሱ ያስቃል። ምን ሆኖ ነው? እንጃ ግራ ገባን እኮ። ክብሪት አጭሳችሁለት? 1 ደርዘን ክብሪት ልንጨርስበት። እሺ ንፋስ አግኝቷል? ፍም ውስጥ ነው እንዴ ያለ ነው ወይስ ቬንቲሌተር አምጥቼ ልግጠምለት? እሺ ውሃ ሳረጋችሁለት? አባይ ውስጥ መንከር ብቻ ነው የቀረን። ታዲያ ምን ሆኖ ነው? ወይ ሪሞት ይሆን እንዴ? እሱን እኮ አልሞከራችሁም። በክርቢትና በውሃ ልደፉኝ ነው እንዴ? ፈዋ ነው በሽታው። ደፋር ወይኔ ከጤፍ ግንድ ምን አይነት የቤት እቃዎች ሊሰሩ ይችላሉ? ከጤፍ ግንድ ጤፍ ግንድ አለ። ሰፌድ፣ ወንበር ምናምን ወንበር አይደለም ወይ ሸገር ልጅ የጤፍ ግንድ አለ እንዴ? ዮ that one there was a vibe አብሮ አደግ እዛ ድንጋይ ላይ አንተ ድድም አስጫት አንተ ብትለቅ ዛሬ እኔን ካሌባ የሰው ወርቅ አደምቅ ይባላል። ታሪክ አረግሽው አባባሉን በአባባል አስቀረሽው። አንቺን አደመቀሽ የሰው ወርቅ ታካሊው። አየሁ አሁን ተመለስኩ ወደ ራስ አከክ። አይ እዚህ ሰፈር ሰው ማለት ወርቅ ለብሼ ቢያይ መዳብ ነው ትላለህ ማለት ቦስ 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 አረፈድኩ። ይቅርታ በጣም ነይ ጃኬቱን እንትን ውስጥ አድርጊ፣ መኪና ውስጥ አድርጊ። መዳብ ነው በላ መዳብ ነው በል እና እስካሁን ምን ትሰራለህ? እስካሁን ምን ትሰራለህ? ይቅርታ መኪናውን ላጽደዋ። እሺ ይቅርታ። ሌላ ሰራተኛ እንዲህ በቀላሉ ምቶ ይመስላል? ገና ተቀምጣችሁ ሰው የምታሙበትን ድድ ማስጫ አፍርሼ፣ ኧረ ድድ ማስጫውን እንኳን ተውልን፣ የራሴ ሞል እገነባበታለሁ። ከዛም ሁላችሁም አንድ ስም ታስታውሳላችሁ። ከክሊክ ነው እቃው ደርሷል። መጣው ህይወትን ቀና ላድርግልህ እስቲ። ቶሽ ላይ ባየው መልክ። ሄሎ ወይ እናቴ እንዴት ነሽ? ደህና ነኝ እኔ። ኧረ የምትወጃትን ዘፈን ልስፈንልሽ? ከፎቶሽ ላይ ባየው መልክሽ ውበት ቁንጅናሽን ሳትነግሪ ነገረኝ ምስልሽ ለኔ መኖርሽን ወዝሽን ጨልፈሽ ለኔ መስጠትሽ ቁንጅናሽን አተሽ ቆንጆ ማድረግሽ የፊትሽ ቁንጅና ገረመኝ የጥርስሽ ንጣቱ ዛሬ ካንቺ ባጣው የኔ ዓለም አመመኝ በብርቱ ነፍስ ሳቆነና ነገሩን ሳጤነው ቆይቼ ከኔ ፊት አየሁት መልክሽን ካንቺ ላይ አጥቼ ውበትሽን ያጣሽው እማ ስትወልጂ ነው ላረግሽልኝ ነገር የኔ አቅም አንድ ነው እወድሻለሁ 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 አጨብጭበናል። አንደኛው ነው እውነት። እሺ እናቴ እሺ ቻው። እሺ በነገራችን ላይ ዛሬ አንድ ልዩ ስጦታ ልሰጠኝ ነው። ስጦታው ምርጫው የሚሆነው ደግሞ በእናንተ ነው። እናንተ የመረጣችሁትን ኮሜንት ላይ ትጽፋላችሁ። በእናንተ ምርጫ ስጦታው የሚቀበል ይሆናል። ቦታውን ይወስዳችኋለሁ። አብራችሁ አመሰግናለሁ። እንኳን ደህና መጣ። እንኳን ደህና ቆየሽ። ሚስጥር እባላለሁ። በሚስጥር ፈርኒቸር ፋውንደር ነኝ። ሶፋው በጣም ያምራል። መቀመጥ ይቻላል? ይቻላል። አገር ውስጥ የተሰሩ እቃዎች ግን አይመስሉም። አዎ ብዙ ሰው እንደዛ ነው የሚያስበው፣ ግን በሙሉ በኢትዮጵያውያን እጆች የሚሰሩ ናቸው። ይሄ ክላሲክ አይነት የቤት ዲዛይን ላላቸው ሰዎች የሚመርጡት የኦፕን ኪችን ነው። እነዚህ የውስጥ በሮች ናቸው። አዎ ይሄ የውስጥ በር ነው። ይሄ ሙሉ በሙሉ በሶሊድ እንጨት ነው፣ በዋንዛ ነው የሚሰራው። ነጭ ደግሞ እንደዚህ ክላሲክ ለሆነ ነጭ በር ለሚፈልግ ቤት ይሄ ትንሽ ለየት ያለ ነው።
ከዛ በኋላ የተሰጠው የሚገርም ስጦታ አለ። እስኪ ነው ጠብቀህ የመጣኸው ሶፋ ነው አስበህ የመጣኸው። እኛ ደግሞ ያዘጋጀንልህ ዳይኒንግ ሙሉ ሴት የቲቪ ማስቀመጫና የመሀል ጠረጴዛ ጨምረን አዘጋጅተናል። ምርቃት ነው። በጣም ነው ማመሰግናለሁ። እናመሰግናለን። ይመቻቸው እና በጣም ይገባዋል። ለማስተራብነት ይገባዋል። ለውብ ልብህ ለምትሰራው የሚያምር ስራ ውብ እቃ ይገባሃል ማለት አይመጥንም ስራህን ግን እኛ ደግሞ በአቅማችን ማድረግ የምንችለው ይሄንን ነው። ክሪስታልን በጣም ይገባል። የማር እግዚአብሔር ያክብራችሁ። ሰበር መረጃን እነሆኝ። የአርቆ አሳቢነት ዋጋ የሉላ ገዙ ጥንቃቄና የተከበሩና የተወደዱ አርቲስቶች የገቡበት ማጥ ታዋቂነት በኃላፊነት ካልተያዘ አደጋውና መዘዙ ብዙ ነው። ሉላ ግን ስሟንና ክብሯን ከጊዜያዊ ጥቅም ራሷን ጠብቃ ከአሁኑ ማጥና ከትልቁ ፈተና ራሷን አድናለች ማለት ነው። ሴቶች አርቀው ያስባሉ የሚለው አባባል በተግባር አሁን ላይ ቢተረጎም ሉላ ገዙን ይመስላል። ከአንድ ዓመት በፊት ማለት ነው ብዙዎች ለጥቅም ሲሉ የሚጋፉበትን የ8 ሚሊዮን ብር መኪናና የአምባሳደርነት ክብር አይሆንም በማለት በገዛ ፍቃዷ ውሉን 8 ሚሊዮን ብር ማለት 8 ሚሊዮን ብር አምባሳደር ማለት ውሉን አቋርጣለች ነው የሚለው። በኋላ እንመጣበታለን። ዛሬ የብዙዎችን አድናቆት እንግዲህ እንድታገኝ ተደርጓል። ይህን በማለቷ ውሉን በማቋረጣ ማለት ነው። ከየካቲት 2017 ዓመተ ምህረት ሉላ ገዙ በፌንቴክ ኢንቨስትመንት ጋር ማለት ነው የነበራትን ድርድር በራሷ ውሳኔ ማቋረጧን ይቅርታ ስታስታውቅ ምክንያቷ ምን እንደሆነ በወቅቱ ግልጽ አልነበረም። ሆኖም ግን ዛሬ ድርጅቱ በፈጸመው የተጠረጠረ ወንጀል ተግባር ማለት ነው ስማቸው የተነሳውና በቁጥጥር ስር የዋሉ ታዋቂ አርቲስቶች ሁኔታ ሲታይ የሉላ ውሳኔ የጥቅም ሳይሆን የመገንዘብና የጥንቃቄ ውጤት እንደነበረ ተረጋግጧል ማለት ነው። የሐሰት መረጃዎችን በማሰራጨትና ወንጀል እንዲሳለጥ በማገዝ ተጠርጣሪው ፍርድ ቤት የቀረቡበትና አሁን የምርመራ ላይ ያሉ ሰዎች ሰለሞን ቦጋለ፣ ሰራዊት ፍቅሬ፣ ዳንኤል ተገኝ፣ አብርሃም ግዛው፣ ይገረም ደጀኔና መንሱር ጀማል እና ካሪስ ናስር ናቸው ማለት ነው። እያንዳንዳቸው የ8 ሚሊዮን ብር ግምት ያለው የቢዋይዲ ሶንግ ፕላስ መኪና በስጦታ በመቀበል ህዝቡን አሳስቷል በሚል ክስ እንግዲህ ተመስርቶባቸዋል። ይህ ክስተት ለአሁኑ ትውልድ አርቲስቶችና ተጽዕኖ ፈጣሪዎች ትልቅ ትምህርት የሉላ ገዙ ይሆናል ማለት ነው። ዛሬ ላይ ከእስር ከክስና ከህዝብ ትዝብት ነፃ እንድትሆን ሉላ አግዟታል። አርቆ ማሰባ የሴት ልጅ አርቆ አሳቢነት ተርፈሻል። ሉላችን ተርፈሻል። እኔ መሮኛል ቅማል ነው ቁንጫ መሮኛል ለምን እኔ ሰውነት ግን መሮኛል አራዳ ቅዳሜ ላስታውሳችሁ መሮኛል ያሉ አትታጠብ ግን ንጽህናን መጠበቅ እኮ ነውና እንዳይወር መሮኛል ነው ካልኩኝ ታጠብ ዝም ብለህ ሌላችሁብኝ ማማድር ቡታማና ቡታሙ በሌላ ታሪክ ምን ነው ደግሞ ያሙት እንደዚህ እንዳንፍላዝ ነው። ለምን አትረጋግ? ምን ነው አንተ እንደዚህ ግፍል የሚያደርግ የተፈጠረ ችግር አለ? ምን ነው መቼ ነው እንደሚያደርገው ጠይቅ። ሁሌ እንደተመጠመጠ አንተ ምን እንደማትመጣ እንደው እንዳትሆንም አልጋ ላይ ካልጎበስክ ምን ነው እንድትሆን? አራቱ ብሎ እኔን አልጋ ላይ የማይጣሉኝ አፈር ነው ማስበላው። እዛን እንደላጠቁም እዛው ራሱ አስፈራስፈላ ወንድ ተዳፈር የሚያስበላሽ ከሆነ ምን ነው ይፈልግ? እኔ መቼ እንደዛ እኔ ያልኩት መቼ ነው እንደው እንደሚደበድበኝ ነው። እኔ ሴት አይደለም ወይ? እኔ ጭራሽ ያስቀኛል። ገንፎ ከቁርስና ከምሳ ያተርፋል። እሺ አይት ለሞዱላ ፍቅር መገለጫው ነው። አዎ ዲደበድበኝ ነው የምፈልገው። ነው መጣችልህ ደብድባ ዋጋው ላይ ቀመሳት። አለመሳቅ አይቻልም። እንግዲህ ሻብ ቀልስ በኖርማል በቃ አክት ማለት ነው። አስጫሳይ ያሳቃቸው
ጠግበሻል በይ ምንድነው እንዴት ልጅን ምደበድቢያት እና አስተጎላለሽ እንዴት ያን ያክል ከተጠቀቀች ምን ላርጋት እና ልጅን መቆንጠጥ ነው እንጂ እንዴት ይመታል አንቺ ቆንጥጠሽ አላሳድግሻት እኔ ቆንጥጬ ላሳድግልሽ ልጅነት እኮ ያንቺ እና ቢሆን አንቺ ደብዳቤ ያደረግሽ ማለት ተረኛ 450 ለግባ የሞባይል ካርድን ወዲያው ሞላለሁ የሳይ በግማሹ ብርን ፓኬጅ ገዛለሁ ዋጓል ፓኬጁን ገዝቼ ደቂቃ ሳይሞላኝ ናሳ ኤክስፓየር ዳርጓል አሉ ልክ እንደሞኝ ቴሌ ፓኬጁን ስገዛ አቤት ፍጥነታቸው ዋጓል ዳታውን ሳበራ መጣ ችግራቸው ቴሌ ለምንድን ነው ብዬ ባላንሴን ሳያት ቴሌ ፓኬጁ አልተነካም ብሯን የበሏት ዋጓል ደግሞ ብር ያለው ፓኬጅ ልገዛ ስል ናሳ ግዴታ ትርፍ ብር ያስፈልጋል መሰል ቴሌ እኔ ብቻ ነኝ እየተመለሰ አረኔም ነኝ ሁላችንም ነን ሁላችንም የሆነ ትችላለህ እና ሆትስፖት አብራሊ ቲክቶክ ላይ ልፖስተው አፈር ብላ ደህና መተመታ የምር ኢትዮ ቴሌ ያስቡበት ብቻ ተማረናል። ጨርሰናል። እንደተዝናናችሁ ተስፋ እናደርጋለን። እንግዲህ በሌላ በቀጣይ ባበደ ፕሮግራም እስከምንመጣ ድረስ በዚህኛው የተዝናናችሁ ለወዳጅ ዘመዶቻችሁ ሼር እያደረጋችሁ ትቆያላችሁ። እስከዛው ድረስ ይመቻችሁ።